እርግጠኛ ነህ? በሚገባ ፎቶዎቹን ልክልሽ ይችላል። ሰዎቹ ቀጣዩን ምግብ ኦርደር እንዳደረጉ እኛ ስራችንን መጀመር እንችላለን። ከአቶ ሱራፌል ማን ያዘዋል ጋር የተያያዙ ጉዳዮችን በሙሉ ለኛ ትሰጣለህ። አንተ ወደ ሌላ ኬስ ትሄዳለህ። ለምን? ምክንያቱም ለአንተ ማብራራት አይጠበቅብህም። በህግ ስም ደርቲ ስራ እየሰራህ ነው። አንድ ቀን እጄ ላይ ትወድቃለህ። እንዳያችሁት ገንዘቡ ዲቴክት እንዳይደረግ በዚህ መልኩ ነው ለትራንስፖርት ሬዲ የምናደርገው። እርጥበት ወይም ሌላ ጉዳት አያገኘው? በፍጹም። ከዚህ በፊት የሚያመጣው ልጅ ስራ ለቋል መሰለኝ። እኔ አዲስ ነኝ። ናኒ ይባላል። እሺ። ከዚህ በኋላ እኔ ነኝ ይዤላችሁ የምመጣው። የአቶ አማን የግድያ ኬዝ ከአቶ ሱራፌል ጋር እንደሚገናኝ ምንም ፕሩፍ የምናደርግበት ነገር ስለሌለ እሱን አልወሰዱት። እጮኛሽና በዙሪያ ያሉት ሰዎች በደም የታጠቡ ስለሆነ ራስሽን በተሻለሽ መጠን ከነሱ የዚህ ቤት የባለቤትነት ማረጋገጫ ነው። ቀሪውን ስራን ስትጨርስ ደግሞ ቤተሰቦቼ የሚያገኙት ይሆናል። ምን እንደማደርግልህ ብቻ ንገረኝ። የመረጃና ደህንነት ቢሮ ኤጀንት ነኝ። የሱራፌልን ኬዝ አንደርከቨሩን ኦፕሬት ለማድረግ ነው የመጣሁት። እና ይሄን ያህል ጊዜ ማላቅ ኪዳን ነበር አጠገቤ ነበርክ? በጭራሽ። አንድ እንድታቂልኝ የሚፈልገው ነገር ቢኖር መጀመሪያ ከሱራፌል ጋር ካዩዋችሁ ደቂቃ ጀምሮ ላንቺ ያለኝ ስሜትና የተደበቀ ማንነት ፈንቅሎ ለመውጣት ስታገል ነበር። ድሮም አሁንም ያው ኪዳን ነኝ። በሁለታችን መሀል የተፈጠረው ሁሉ ትክክለኛና እውነት ነው። ይሄን የሚለኝ አዲሱ ማንነት እንዳልሆነ በምን ላውቅ እችላለሁ? አይኖችን ተመልከቻቸው። ከአንቺ በላይ የሚያቀኝ የለም። ድሮም አሁንም የሚወድሽ ኪዳን እንደሆነ ልብሽ ያውቀዋል። አሁን ችግሩ እንዴትና መቼ እንደተፈጠረ ማወቅ ፈልጋለሁ። ቃል ምገባላችሁ ነገር ጉዳዩን ሃንድል ካደረኩት በኋላ ሁላችሁም ዋጋችሁን ታገኛላችሁ። አሁን ላለፉት ሳምንታት በግቢው አካባቢ የነበሩትም ሆነ በምንም ምክንያት ግቢ ውስጥ መጥተው የነበሩትን ሰዎች ታሳኝ እፈልጋለሁ። ሱራፌልን በቁጥጥር ስር ለማዋል ያሉንም መረጃዎች በሙሉ ሰብስበን ጨርሰናል። ቀሪው ነገር ገንዘቦቹን ሰብስበን በቁጥጥር ስር ማዋል ብቻ ነው።
ያ ጊዜ ደግሞ ቅርብ ነው። ወደ አገር ቤት ከመጣሁ ጀምሮ በዙሪያዬ ለማመን የሚከብዱ ነገሮች ነው እየሆኑ ያሉት። አውቃለሁ። አታውቅም። ብታውቅማ ከምንም በላይ ያበሳጭ ይሄን ሁሉ ጊዜ አብሬ ስቆይ እኔን አለማመን እንደሆነ ይገባህ ነበር። ምን ማድረግ ነበር? አንተም ሱራፌል የውሸት ማንነት ይዛችሁ ስታስመስሉ ነው የኖራችሁት። ይሄን ሁሉ ነገር እያው ደብቅ የውሸት ህይወት እንድኖር ፈቅዳ እውነቱን ልትነግረኝ ይገባ ነበር። ስለዚህ አንተ ከሱ በምን ትለያለህ? ድንቁ እንደታየ ሪፖርት ያደረጉት እነሱ ናቸው። በሰዓቱ ለምን በቁጥጥር ስር አላዋላችሁትም ነበር? ሰውየው እንደተመለከትነው በጥርጣሬ እሱ መሆኑን እየተነጋገርን እያለ መኪና ውስጥ ገብቶ ተሰውሯል። መኪና ውስጥ የነበረውን ሰው ታስታውሱታላችሁ? አዎ። ይሄኛው ባለፈው ጊዜ የልጆች ኳስ ይቀበላለሁ ብሎ በር ላይ አምባጓሮ ሲፈጥር የነበረ ሰውዬ ነው። ማንነቱን አጣርታችኋል? አዎ፣ ማቆያ አስገብተን ማንነቱን አጣርተን ይለቀቅነው። ምንም አይነት ወጣ ያለ ነገር ስላላገኘንበት። ይሄኛው ደግሞ ምግብ ያመጣልን የነበረ ሰው ሲሆን ዛሬ ግን እቺኛዋ ናት ምግቡን ዲልቨር ያደረገችልን። ከዚህ ጉዳይ በስተጀርባ እጇ እንዳለበት አስባለሁ። አጋድማ ከዘረፈችን በኋላ አስባለሁ ትለኛለህ? ለማንኛውም የሶስቱን ኢንፎርሜሽን ይፈልጋል። ወዳጅ ያን ነገር ትቸገርልኛለህ። አሁን የምልክልህ ፎቶዎች አይተህ ማንነታቸውና በሰዎቹ ዙሪያ ያለውን ጠቅላላ ነገር ልትነግረኝ እፈልጋለሁ። ይሄ ነው። እርግጠኛ ነህ? አዎ፣ እርግጠኞች ነን። ጨርሻለሁ። እንዴት ሊሆን ይችላል? ታምራት ከሱራፌል ጋር እጅና ጓንት እንደሆኑ ነው አይደል የምታስበው? የማይሆኑበትን ምክንያት አስረዳኝ። ሌባ ሲሰርቅ እንጂ ሲካፈል አይስማም። ምናልባት ስራቸው ላይ ችግር ቢፈጠር አቶ ታምራት ኮላተራል ይፈልጋል። በዚያ ላይ ታምራት ሱራፌልን እንዳያምረው የሱራፌልን ስልክ እንዲያገኝ ማድረጌ ለዚህ ትልቅ አስተዋጽኦ ነው። ዲቫይድ ኤንድ ኮንከር። ኤክሰለንት። እናማ አባላችን ክትትሉን ጀምር። ድንቁ ከተደበቀበት መውጫው ሰዓት አሁን።
በጠዋት ወዴት ልትሄድ ነው? እያወቅሽ ለምን ትጠይቂኛለሽ? ከዚህ በኋላ ከሱራፌል ጋር መገናኘት የለብሽም። ለምን? ለደህንነትሽ አስጊ ስለሚሆን። አንድ ነገር እንዳገኘህ ተስፋ አድርጋለሁ። በፌሻል ሪኮግኒሽን ማንነታቸውን ከለየው በኋላ የፖሊስ መስሪያ ቤቶቹን ዳታቤዝ ስመለከት እዚህኛው ሰው ላይ የወንጀል ሪከርዶች አግኝቼበታለሁ። ፋይሎቹ ግን ሲልድ ስለነበሩ የደህንነት መስሪያ ቤቱን ዳታቤዝ አክሰስ ማድረግ ነበረብኝ። ያገኘሁትን የምታምን አይመስለኝም። ምን አገኘ? ትንሽ ወሰብሰብ ስለሚል ቁጭ ብለህ ብናወራ የተሻለ ይሆናል። ይሄ ሱራፌል የተባለው ሰው ረን የሚያደርገው የክራይም ኦርጋናይዜሽን ውስጥ የሚሰራ ሲሆን ከአቶ ሱራፌል ጋር ደግሞ የክራይም ኦርጋናይዜሽኑን የሚመራው ሌላኛው ሰው ይሄኛው ነው። በስራቸው ደግሞ የሚሰሩት ሌሎኞቹ እነዚህ ናቸው። ምን አይነት ወንጀል ሲሰሩ እንደነበር መረጃው አለ? ሰዎቹ የተደራጁ ዘራፊዎች እንደመሆናቸው መጠን በመንገዳቸው የሚገባ ማንኛውም እንቅፋት የሚሆን ሰው ካለ ከማስወገድ ወደ ኋላ እንደማይሉ ነው ያስተዋልኩት። የላክልኝ ሁለተኛው ፎቶ ደግሞ እቺ ሴት ናት። በዙሪያቸው ያሉትን አጠቃላይ ነገሮች ፕሪንት አድርጌልሃለሁ። ይሄኛውስ?
መናገር ትችላለህ። ሱራፌልን ማስወገድ ያስፈለገበት ምክንያት አሁን አልገባኝም። ስራዎቹን ከሱ በላይ መስራት የሚችል ሰው የለም። እስካሁን ስንት ጊዜ ታሪክ ሊደርስብን እንደነበረና በሱ ምክንያት ነፃ የሆንባቸውን ጊዜያቶች አስብ። አሁን ወሳኙ ስራ ጨርሰናል። ከዚህ በኋላ ያለው ሌላ የሚጨርስልን ሰው የምን ካርታ? ገንዘቦች የተቀመጡባቸው ቦታዎች። ገንዘቡን አብረን ከወሰድን በኋላ ስታሽ የተደረገበት ነው። መልሱን የምታውቀውን ጥያቄ ባትጠይቀኝ እመርጣለሁ። አሁን ምን እንድናደርግ ነው የምትፈልገው? ከኃይሌ ጋር ተሰበስባችኋላችሁ። ሄሎ። በትዕዛዝ መሰረት ቤቱ አካባቢ ቆይቼ ነበር። ምን አገኘ? ከቆይታ በኋላ አቶ ድንቁ ከቤቱ ወጥቶ ወደ አንድ ቦታ ሊያመራ ሳይሆን አልቀረም። ተከታተለውና የደረስክበትን አሳውቅ። ተፈላጊ ሰው ከሆነ ለምን በቁጥጥር ስር አልዋለው? ያንተ ስራ የተመለከትከውን ሪፖርት ማድረግ፣ እሱም በቁጥጥር ስር መዋሉን ለኔ ተው። ፕሮጀክቱ የተገባደደ ይመስለኛል። ሰዎቹ ሌላ ምዕራፍ ካልጀመሩ በእንደዚህ አይነት ሁኔታ ከሰዎቹ ጋር መቀጠል አደጋ አለው። እስማማለሁ። መገናኘት ይኖርብናል። ለምን? ብዙ ያልነገርኩሽ ነገሮች አሉ። ምንም ያልነገርከኝ ነገር አለ ብዬ አላስብም። ብዙ አለ። አሁን ልትነግረኝ ትችላለህ? አይተሽ ብትረጂ የተሻለ ነው። ስለምንድን ነው የምታወራው? ከአደጋው በፊት ስለነበረው ነገር። ምን? አዎ፣ ሐኪሞቹ አንዳንድ ነገሮችን እንዳታውቂ ያደርጋሉ።
ምንድነው ያልነገሩኝ ነገር? እኔ ያን ህይወት ትቼ እንድመጣና ላንቺ ምን ያህል መስዋዕትነት እንድከፍል ያደረገኝ ለኔ ብለህ ምንም ታደርጋለህ ብዬ አላስብም። ምንድነው የምታሳየኝ? ሜዲካል ሪከርድሽ ምዕራፍ አንቺ ንጹህ ሴት ነሽ። ያንን አውቃለሁ። ለዛም ነው ስትጠነቀቅልሽ የኖርኩት። ምናልባት ዛሬ ላይ ጥሩ ሰው መስዬ አልታይሽ ይሆናል፣ ግን ሁልጊዜም አንቺ ደስተኛ ሆነሽ እንድትኖሪ ነው የምፈልገው። ያንን ታውቂያለሽ። እና ምን እንዳደርግ ነው የምትፈልገው? ያልተፈቱ ጥያቄዎችሽን ይዘሽ መኖር ከፈለግሽ ምርጫ ያንቺ ነው። ሀሳብሽን ከቀየርሽ ደውይልኝ። ባለቤት እንዴት ነች? ሰሞኑን ጠፍታለች። ሰሞኑን ቤተሰቦቿ ጋር ነው ውለዋ። ያማ የሁሉም ሙሽሮች ባህሪ ነው። ሊያገቡ ሲሉ ቤተሰቦቻቸው ይናፍቋቸዋል። ይህን ያህል ተለያይቶ ለኖረ ሰው ግን ችግር ይሆናል ብዬ አላስብም ነበር። የኛ የሀበሾች ባህሪ እንግዲህ እንደዚህ ነው። ለመደም ምን አማራጭ አለኝ? ሙቮቼን ስታጠና እንደነበረ መገመት አያዳግተኝ። ሁለቴ መሸነፍ የለም። ለማንኛውም እኔ መሄድ ይኖርብኛል። ምንድነው? የሰዎቻችን ድርሻ የስዊዝ ባንክ ኮንፈርሜሽን ብዙ እንደማትቆይ ተስፋ አደርጋለሁ። እንደጨረስኩ መገናኘት እንችላለን።
ማን ሊሆን ይችላል? እኔም ግራ ገብቶኛል። የደህንነት መስሪያ ቤቱ እንዳልሆነ ግን እርግጠኛ ነኝ። እነሱ ቢሆኑ ኖሮ እንደዚህ እንቆቅልሽ አያረጉም ነበር። ምን ነው? ሜሴጁን የላከልኝ ዶላሩን ያስቀመጠው ሰው አንኖን ነበር ነው። በፍጥነት ወደ ቦታው መንቀሳቀስ አለባችሁ ነው። ትራፕ ቢሆንስ? የሆነ ሰው አደጋ ላይ ሊጥል ያሰበ ሰው ቢሆንስ? ቢሮዬ ድረስ ገብቶ አሳይቶኝ አደጋ ሊጥልብን ቢያስብ ኖሮ እስካሁን መተንፈስ አንችልም ነበር። እና ምን አሰብክ? በፍጥነት ግብረ ኃይል ማዘጋጀት። ይኸው ደርሰናል። የላከን ሰውዬ እዚህ ነው አድርስ ብሏል። መጠንና ትክክለኛነቱንም አረጋግጫለሁ። ስራውን ቀጥል። ስልኩን ዝጋው። ጆዳል ለምንድን ነው እዚህ እንድመጣ የፈለግከው? ከሰርጋችን በኋላ እዚህ እንድንኖር አስቤ ስለነበረ ይህን ቤት ገዝቼው ነበር። ሰርፕራይዝ አይሆንልኝም። ስለ እኔ ብዙ ነገር እንዳወቅሽ አውቃለሁ። ምን ያህሉ እውነት እንደሆነ እውቀቱ ባይኖርሽ ከበቂ በላይ አውቃለሁ። ደስ የሚያሰኝሽን ነገር ሁሉ አደረግኩ። አስቀይሜሽ አላውቅም። ወደኸኝ ሳይሆን ምን አስበህ እንዳደረግክ አውቃለሁ። ምክንያቴን አታውቂም። ምክንያትህን ባላውቀው ምን አይነት ሰው እንደሆንክ ማወቄ ለእኔ በቂ ነው። ከማንም በላይ ፍቅርን እየሰጠሁሽ ነው አብረን የቆየነው። ውስጥ ለእኔ ስሜት ኖሮት እንደሚያውቅ ጠራጠር። ባይኖር ኖሮ አገባሽ ነበር። ቤተሰቦችሽ እንተዋወቅ ነበር። አሁን ለምን እንደጠራኸኝ ብናወራ ደስ ይለኛል። ለእኔ ያለሽ ስሜት ይሄን ያህል ይቀየራል ብዬ አንድም ቀን አስቤ አላውቅም ነበር። አሁን ልታሳየኝ የፈለግከውን ነገር መመልከት ይችላል። ጥሎሽ ለመጣል ዝግጅት እያደረግኩ ነበር። እሱ አሁን ረፍዷል። ምንም ነገር አታስታውሽም ማለት ነው? ስለምን? ከአደጋው በፊት ስለነበረው ነገር ማላስታውሰው ነገር ያለ አይመስለኝም። ብታውቂማ ኖሮ እዚህ የቆምኩበት ምክንያት ይገባሽ ነበር።
እንደነገርኩሽ ሁሉንም ነገር ያደረኩት በአንቺ ምክንያት ነው። ምን አይነት ምክንያት? ቦታዎች፣ ምግቦችና ሽታዎች ሚሞሪሽን ትሪገር እንደሚያደርጉ ክትትል ሲያደርግልሽ የነበረው ዶክተር የነገረሽን ታስታውሻለሽ? እንግዲያው ይሄ ሽቶ ሚሞሪሽን ይመልሳል ብዬ አስባለሁ። እንዴት? አደጋው የተፈጠረለት አንድ ኢቨንት ላይ እኔና አንቺ አብረን ነበር። ይህንን ሽቶ ተቀብተሽ ነበር። ምንም ያስታውሰኝ ነገር ያለ አይመስለኝም። በትክክል ስራችሁን በድል ተወጣችኋል። እናም ድርሻችሁ በስዊዝ ባንክ አካውንታችሁ ገቢ ተደርጎላችኋል። አስፈልጋለሁ። አንድና ሁለት የለውም። ቦታውን ክሊን አድርግልን ነው እንጂ የኢንቨስትመንቱን ስራ ካሁኑ ጀመርኩ እንዳትል። እሱማ መቼ ይቀራል? መቼም ስለ ዕቅድ ልታማክረኝ አይደለም የጠራኝ። እሱ ልክ ነው። ሱራፌል አብሮ እንደሆነ አስባለሁ። ላገኘው እየሄድኩ ነው። እንዳገኘው አሳውቀኝ። ያንተ መልእክት ብቻ ነው የምንጠብቀው።